እሺ ምን ልታዘዝ? ሲጀመር እኔና አንቺ ጓደኛ መሆን ያለብን ማለት የሶስተኛውን ሰው ማንነት ንገሪ። ይኸውልሽ እድል፣ እኔ ወዳጃችሁ እንጂ ጠላታችሁ አይደለሁም። ከኔ ጋር ብንስማማ ማንም አይዳፈራችሁ። እኔ ሶስተኛውን ሰው ማወቅ የፈለኩት ላስረው ሳይሆን እንድንደራደር ነው። ማለት ከኔ ጋር እንስማማ፣ ምንም ስሩ፣ ለኔ ድርሻዬን ብቻ ስጡ። እርግጠኛ ነህ? እኔ ራሴን ለማሳደግ ነው የመጣሁት። በጣም ጥሩ። በእውነቱ እንደዚህ አልመሰልከኝም ነበር። እንዴት ነበር የመሰልኩሽ? በጣም አስፈርተኸኝ ነበር። ክብሬን ለማስጠበቅ በቅድሚያ ማስፈራራት ነበረብኝ። ጥፊውስ አስፈላጊ ነበር? አንድ ነገር ሳያደርጉት ቶሎ ወንድሜ ማግኘት አለብኝ። እንዴት ነው ማግኘት? እና ከማን ጀምር? ከዛች እድል ተብዬዋ ብንጀምርስ? በነገርክ ላይ እሷ ከሁሉም አደገኛ ነች። እቺ እስስት። ምን እስስት ብቻ? እነሱ ማጥቃት ካለብን እንደነሱ ማሰብ መቻል አለብን። በትክክል እያንዳንዱ እርምጃችን በጥንቃቄ መሞላት አለበት። እሱ ግዴታ ነው። አንድ ስህተት ሁሉንም ነገር ሊያበላሽ ይችላል። ስለዚህ ምንም አይነት ስህተት መሳሳት የለብንም። እሱን ነው ምልክ። አንቺ በህይወት እንዳለሽ ከነሱ ውስጥ የሚያውቅ ሰው አለ? አይ ከነሱ ውስጥ እንኳን የሚያውቅ ያለ አይመስለኝም። በጣም ጥሩ። የናቲ ወንድም እሱን ያተረፈኝ ብዬ የለ እሱ ያውቃል። ከሱ ሌላ ማንንም አያውቅ? ሌላው ኢንስፔክተር ቃላብ ያውቃል። ምን? ኢንስፔክተር ቃላብ? አዎ እሱ ምን ሊያግዝ ነው የመጣው። እንዴት ልናምናቸው እንችላለን? በደንብ ብዙ ነገር እኮ በእነሱ ነው ያወቅኩት። በተለይ ልዑል ከሆነ ጥሩ። እና እቅዳችን ውስጥ እናስገባቸው። ከተማመንሽባቸው ቢያግዙን አይከፋም። መተማመንስ እተማመንባቸዋለሁ። ግን ምን? ቃላብ አንተን እንዳገኘ አልፈለገም ነበር እኮ። ለምን? እቅዳችንን እንዳያበላሹብን ምናምን ብሎ ነው። ለኔ መናገር። ቆይ እንዴት ነው እቅዱን የሚያበላሽው? ያው የፖሊስን ነገር ታውቂለ፣ ሁሉንም ነገር በጥርጣሬ ነው የሚያዩት። እሱ ሰው ብቻ አግኝተን ብናወራው ጥሩ ይመስለኛል። ካልክሺ ናቲ ከኢዛና አምልጦ ወደ ወንድሙ ጋር ወንድሜ ማገኘት አለብኝ፣ እነዚህ አውሬዎች የሆነ ነገር ሳያደርጉት በማለት እየሄደ ባለበት ሰዓት ኢንስፔክተሩ ጋር ፊት ለፊት ተገጣጠሙ። ኢንስፔክተሩም ከዚህ በፊት ፎቶውን አይቶ ስለነበረ ናቲ ብሎ አስቆመታል። አንተ ደግሞ ማነህ ማን ልበል ብሎ ሲል እንግዲህ ናቲም ስላላወቀው ወደሱ ዞር ብሎ ሲል እና አንደኛ ተፈላጊ ወንጀለኛው አንተ አይደለህ እንዴ ብሎ በያዘው ሰዓት እንግዲህ ልዑል ተየት መጣ ሳይባል እላው ላይ ዶብ ብሎ ወንድሜ አለህ በህይወት እያለ እንግዲህ ኢንስፔክተሩን ይዞት ስለሱ አንዳንድ መረጃ ስለነበረው ወንድሜ ምን ልታደርገው ነው በማለት በጣም ሲደበድበው ነበር። ኢንስፔክተሩ እንግዲህ ኢንስፔክተሩ የመጣው ለጥቅም እንደሆነ በደንብ አውቆበት ነበረ። ልዑል ሁሉንም የሱን ስራዎች በሙሉ ደውሎ አጣርቶ ወንጀለኛ እንደሆነ እሱ በመጀመሪያ ቀድሞ አውቆ ነበር። ነገር ግን ዜማን ይሄንን ነገር ሲነግራት ዜማ በጭራሽ ይሄን አያደርግም ልዑል እሱ እኮ እኔ ሊያግዘኝ ነው የመጣው ስትል በጭራሽ እንድትጠራጠር አድርጓት ነበረ። እሱ ያለው ነገር እንግዲህ ከእድል ጋር በመገናኘት እድልን እኔና አንቺ አብረን ብንሰራ ነው የሚሻለው፣ ምክንያቱም እኔ የምፈልገው ገንዘብ ጥቅም ብቻ ነው እንጂ ለሌላ ነገር አይደለም የመጣሁት ስትል እና ታዲያ ይሄ ሁሉ ጥፊ አስፈላጊ ነው ወይ ስትለው እሱን ያደረኩት የግዴታ እንድትፈሩኝ ማድረግ ስላለብኝ ነው መጀመሪያ እንጂ እኔ ማንንም መጉዳት አልፈልግም እና ሶስተኛውን ሰው ንገሪኝና እኔ ገንዘብና ድርሻ ከሰጣችሁኝ እሱን አስወግድልሻለሁ፣ አንቺን ነጻ አወጣሻለሁ በማለት እንግዲህ ቃል አስገብቷት ተስማምተው አንድ ላይ ስራቸውን ሊጀምሩ ነበር። ነገር ግን ልዑል መጀመሪያ ሁሉንም ስላወቀ ተንኮሉን ቀድሞ ስለተጠነቀቀ እሱን እንግዲህ ወንድሙን ሊይዘው ብሎ አትርፎታል ማለት ነው። ኢዛናም እንዳይተርፍ አድርጎ ደብድቦት ነበረ የወጣው ናቲ። ዜማ የናቲን እንዲሁም ደግሞ ሞት እርግጠኛ ሆና ነበር። ነገር ግን ይዞት ሲመጣ ልዑል ናቲ በህይወት አለ ስትል አዎ አለሁ ሲል ወንጀለኛው ሶስተኛው ወገን ማን እንደሆነ አላወቁም፣ አልደረሱበትም ነበረ። ነገር ግን ናቲ ይህን እያደረገ ያለው ያዳ እንደሆነ ሲነግረው አቢኒም እዛው ስለነበረ
አቤኒ በጭራሽ ያዳ ይሄንን አያደርግም ብሎ ሲል እንግዲያውስ ወደድክም ጠላህም እኔና ዜማ እንደዚህ እንድንሆን ያደረገው ያዳ ነው ብሎ ሲል ናቲ በጣም ተናዶ ሲበሳጭ ነበረ። ግን ዜማ ዋናው ጥላታችንን ማወቃችን ነው፣ ምክንያቱም ለወደፊቱ እንድንጠነቀቅ ያደርገናል። አቢኒ አሁን አልፏል፣ ሁላችንም በህይወት አለን፣ ይሄው እኔም አልሞትኩም እንዲሁም ደግሞ ናቲም ተርፏል። ዋናው ነገር አለመሞታችን ነው፣ ምንም አለመሆናችን ነው ብለው ሲሉ እንግዲህ ሁላቸው በደስታ ተቃቅፈው ደስ በሚል ጊዜ ሲያሳልፉ ነበረ። ልዑል አሁን እኛ አንድ ላይ ነው መሆን ያለብን፣ አንድ ላይ ሆነን ጥላቶቻችንን ማጥፋት አለብን፣ መለያየት የለብንም። ጺማ ደግሞ አንቺ የወደድሽውንና የፈቀድሽውን ሰው ይዘሽ መኖር ትቻያለሽ ወንድሜ። አንድ ሰው በግድ ሳይሆን በውድ ወዳህና አፍቅራህ ያንተ እንድትሆን ነው እንጂ የምፈልገው በግድ አስገድዳት ዜማ ያንተ እንድትሆን አልፈልግም በማለት እንግዲህ ለወንድሙም ነግሮት እኔ ማንኛችንም ብንሆን ዋናው በሰላም መኖራችን ነው። ዜማ የምር እኔን ካልፈለግሽኝ ችግር የለውም በማለት እንግዲህ ከአቢኒ ጋር ወደፊት አብረው እንዲቀጥሉ ተስማምቷል ማለት ነው። እንግዲህ አቢኒ በጓደኛው መካዱ በጣም አሙትና አንገብግቦት እንዴት ያዳ ይሄን ያደርጋል? ምን ባደርገው ነው? ምን ብበድለው ነው? እያለ ራሱን በጣም እየወቀሰ ይገኛል በዚህ ሰዓት። ቢሆንም ግን ዋናው ነገር ወንጀለኛ እሱ እንደሆነ በማወቁ በጣም ነው ደስ የሚለው ማለት ነው። እንግዲህ ኢዛና ልዑልን እድልንና ያዳን እንዲገልለት አዙት ነበረ። ነገር ግን ማንኛቸውንም ሳይነካ እሱ ነፃ መሆን ችሏል። እንግዲህ የኑሃ ወንድም አቤል የሚያደርገውን አጥቷል። በዚህ ሰዓት አቤኒን ደውሎ ዜማን ማግኘት ከፈለክ ምናምን እያለ አቤኒን ወጥመድ ውስጥ ለማስገባት እየሞከረ ነበር። ነገር ግን ያዳ ወንጀለኛ እንደሆኑ ካወቀ በኋላ እድልን እንዲሁም ደግሞ አቤልን አሁን ላይ እነሱ ወጥመድ ለማስገባት ሲታገሉ እኛ ራሳቸው አጠመዱት ጉድጓድ ውስጥ እናስገባቸዋለን በማለት ተነጋግረው ወንጀለኛው እንግዲህ ከእድል ነው የምንጀምረው ብለው ሁላቸውም ተስማምተዋል። ልዑል ጋር እኔ ዜማ አንድ ምነግርሽና ማስጠነቅቅሽ ነገር ቢኖር ከልዑል ጋር አብሬ በፍጹም አልሰራም፣ እንዳውም አንደኛ ወንጀለኛ እሱ ነው በማለት ለዜማ ሲነግራት፣ ዜማም ይሄ ነገር ስላልተዋጠላት ላጎቷ ልጅ ደውላ ስለ ኢንስፔክተር ሁሉንም ነገር መረጃ ስታጣራ ነበረ። የሰማችው ነገር ልዑል ያላት ነገር ሲሆን ያጎቷ ልጅ እና ታዲያ እንዴት እንዲህ አይነት ወንጀል እያለበት ለእኔ ትልክልኛለህ ስትል፣ እሱማ አንቺ ስለተጨናነቅሽ ለህግ ማመልከት ስላልፈለግሽ ብቻሽን ከምትሰሪ ብዬ ያግዝሻል ብዬ ነው እንጂ እንደዚህ አይነት ነገሮች እንደሚያደርግ አውቃለሁ። ግን ቢሆንም ደግሞ የኔ ያጎቴ ልጅ ስለሆንሽ አንቺን አሳልፎ እንደማይሰጥሽ እርግጠኛ ስለሆንኩ ነው የላኩልሽ ብሎ ሲላት፣ ልዑል አየሽ፣ እኔ መጀመሪያም ነግሬሽ ነበር፣ ይሄ ሰው ማን ነው? ምንድን ነው ከጀርባው ያለው ነገር ምንድን ነው ብዬ ስጠይቅሽ አንቺ አምነሽው ነበረ። ስለዚህ ከዚህ በኋላ ያገኘሽውን ሰው ማመን የለብሽም በማለት አስጠንቅቋታል ማለት ነው። እንግዲህ እድል ልዑል እንገናኝ ብሎ ሲላት በጣም ተጠራጥራ ነበረ። እንዴት አንተ እኔን ልታተርፈ የቻልክ? ቆይ አንተ እኔ እናንተ ምን የሚያገናኘን ነገር አለ? በማለት በጣም ተጠራጥራለች። የሆነ ነገር ሊያደርገኝ ነው ብላ እያሰበች ነው። በመጀመሪያ ኢዛናን ደውላ እኔ እናንተ አብረን እንስራ ስትለው በፍጹም ከአሁን በኋላ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም ስላላት፣ እንዲሁም ደግሞ ልዑል ሊያስገድድሽ እየፈለገ ነው ስላላት እሱ ሊገለኝ ነው ብላ ነው ያሰበችው እና በጭራሽ ልዑልን ማግኘት አልፈለገችም። ተጠራጥራለች። የሆነ ነገር ያደርገኛል ብላለች ማለት ነው። አቤል በአሁኑ ሰዓት እህቱ በህይወት አለች የለችም የሚለው ነገር በጣም እያሳሰበው ይገኛል።
እህቱን ማንም ሰው ሳይሆን እንግዲህ የገዛ ጓደኛው እድል ገና ለገና ወደፊት ገንዘብ አገኛለሁ ብሎ የቀረባት ሴትዮ እህቱን አሳጥተዋለች። እውነት አሁን እህቱን እሱ እንደገደለችበት ቢያውቅ ምን ያክል ከባድ ጸጸት ውስጥ እንደሚገባ ከባድ አይደለም። አንድ ቀን እህቴን እንደ እህት አውርቻት አላውቅም እኮ እያለ ገና ካሁኑ መጸጸት ጀምሯል። ነገሩን ሳይሰማ ማለት ነው። ይህን ነገር ቢሰማ ደግሞ ከባድ ነው የሚሆንበት። ያዳ እንደወጣ መቅረቱ ነው ወይስ ደግሞ አቢኒ ይህንን ነገር በሲስተም እንዲመጣ አድርጎ አቢኒ ይበቀለዋል ያዳን ወይስ ደግሞ ጓደኝነት ይብቃን ብሎ በዚሁ ይርቃል የሚለውን እሱን አብረን የምናየው ይሆናል። ያዳ ግን ዜማና ናቲ በህይወት እንዳሉ ካወቀ በእርግጠኝነት እነሱን እጨርሳቸዋለሁ እንደሚል ምንም ጥርጥር የለውም። ከአሁን በፊት ዜማ በህይወት እንዳለች ጭምጭምታ ሰምቶ ነበረ። መመለስ ያለብኝ ዜማ በህይወት ካለች እሷን ጨርሼ ነው መመለስ ያለብኝ እያለ በጣም ሲፎክርና ሲዝት ነበረ። ነገሩን አቢኒ ቀለል አድርጎ ቢያየውም ያዳ ግን በጭራሽ ይሄንን ነገር በቀላል የሚፋታቸው አይደለም። በጣም ብዙ ዋጋ የሚያስከፍላቸው ነው። አሁን ሰዓት ላይ ዜማ በህይወት እንዳለች የሚያውቁት ልዑልና ኢንስፔክተር ነበሩ። ነገር ግን ኢንስፔክተሩ ከእድል ጋር አብሮ ከሆነ እሷ ጋር አብሮ መስራት ከጀመረ በእርግጠኝነት ዜማ በህይወት እንዳለች ይነግራቸዋል። እሷ ደግሞ ከሰማች ለያዳ እንደምትነግረው ምንም ጥርጥር የለም። ምክንያቱም ዜማ በህይወት ካለች እንዲሁም ናቲ በህይወት ካሉ ለእሷ ለራሷ ለህይወቷ ስለሚያሰጋት እነሱን እንዲያስወግድላት ጥረት ነው የምትጥረው። አሁን ሰዓት ቀድማ ማለት ነው። እንግዲህ እድል አንዱን አስወግድ ብሎ እያለች ባለበት ሰዓት አንዱ እየተተካ በጣም እያስቸገራት ነው። ኢዛና ነገሮችን አሁን ላይ በቀላል ከፈታቸው ናቲ ነበረ እያስቸገረው። በናቲ ጉዳይ ነበረ ልዑል እያስቸገረው ያለው። እሱ አሁን ከዚህ መካከል መውጣት ይችላል። ናቲ በህይወት ወንድሙ ጋር ከተገናኘ እሱ ከዚህ ነገር ራሱን ነፃ አውጥቶ ገለል ማለት ይችላል ማለት ነው። ነገር ግን እድል በጣም ብዙ ሰው ነው የሚፈልጋት። አንድ ሁለት ሰው አይደለም የሚፈልጋት። በጣም ብዙ ወንጀለኛ ስለሆነች ብዙ ወንጀል ውስጥ ስለገባች እጇ ረጅም ስለሆነ እሷን ሁላቸውም ስለሚፈልጓት ትልቋና ዋነኛዋ ጠላታቸው እሷ ናት። ዜማ ራሱ አቢኒን ከባድ ሰው ናት። አቢኒ እሷን መጠንቀቅ መቻል አለብን። እሷ ናት ይህንን ሁሉ ነገር እያደረገች ያለችው በጣም መጥፎ ሰው ናት እያለች ስትነግረው እንግዲህ አቢኒም ይቺ እስስት ከእሷ ነው ስራውን የምንጀምረው። በደንብ መጠንቀቅ መቻል አለብን። አንቺ በህይወት እንዳለሽ ደግሞ ማንም ሰው ማወቅ የለበትም። ምክንያቱም በህይወት እንዳለሽ ካወቁ ችግር ነው ብሎ ሲነግራት እሷማው እስከ ዛሬ ድረስ አንተን ያላገኘው ለዛ ነው ችግር እንዳይፈጠር ብሎ ሲል ግን ምንም ቢሆን ምንም እኔን እንደዚህ ማድረግ አልነበረብሽም፣ ግን አልፏል። ዋናው አሁን አንድ ላይ መሆናችን ነው ሲላት እሷም አዎ ልክ ነህ፣ ሁሉም ነገር አልፏል። ከአሁን በኋላ ግን አንድ ላይ ሆነን ነገሮችን ሁሉ እንጋፈጣቸዋለን። ብዙ ነገሮች አልፈውብኛል። ብዙ መከራ ስቃይ አሳልፍ ያለሁኝ አቢኒ እንዳሰቃዩኝ አሰቃያቸዋለሁ ስትል ነበር ማለት ነው። እንግዲህ አቢኒም ልክ ነሽ፣ አንቺ ብቻ አይደለሽም የተሰቃየሽው፣ እኔም አንቺን በማጣት ብዙ ቀናቶችን በለቅሶ የማይታለፉ ቀናቶችን አሳልፍ ያለሁኝ። ተስፋ በመቁረጥ ራሴን ሁሉ ላጠፋ ነበር። ነገር ግን ዛሬ ይችን ቀን እንዳያት ብሎ ያንን ጊዜ አትርፎኝ ይችን ቀን ለማየት በቅቻለሁኝ። በጣም እኔም ብዙ ነገሮች አሳልፍ ያለሁ። ከዚህ በኋላ ደግሞ አብረን ሆነን እጅ ለእጅ ተያይዘን እናሸንፋቸዋለን። እንኳንም አንቺን አገኘሁሽ እያለ በደስታ እንግዲህ ዜማ ጋር ደስ የሚሉ ጊዜያቶችን እያሳለፉ ይገኛሉ። ኢንስፔክተር የዜማና የአቢኒ መገናኘት በዚህ ልክ ያቃጠለውና ያንገበገበው ነገር በጣም አሳሳቢ ነው። ከገንዘቡም ውጭ ዜማን የሚፈልጋት ይመስላል ማለት ነው ሰውየው። አላንድ ነገር እነሱ እንዲገናኙ አልፈለገም። ዜማ ግን ደፈር ብላ አቢኒ ማግኘቷ ጥሩ ነገር ነው ያደረገችው ብዬ ነው የማስበው እንደኔ። እንዲሁም ልዑልና ናቲ
ልዑል ወንድሙን በህይወት ማግኘቱ በጣም ደስ ይላል። ኢዛና ሲፍጨረጨር ነበረ። እንግዲህ በእጁ ስለተያዘ እንጂ ናቲን ማሸነፍ እንደማይችል ያውቀዋል። ፈሪ ነው፣ አቅም የሚል ነው። ብቻ አሁን ላይ የወሰነው ውሳኔ በጣም ጥሩ ውሳኔ ነው። ወንድሙን ለማግኘት ያደረገው ጥረት በጣም ትልቅ ነው። ምክንያቱም ወንድሙ ችግር ውስጥ እንዳይገባ በጣም ነው እየፈራ የነበረው። እኔን እንደፈለግ አድርገኝ፣ ነገር ግን ወንድሜን ተው እያለ ሲማጸነው፣ አረ እንደዚህ በቀላል የምተው እኔ እንኳን ብተው እሱ ራሱ ፈልጎ ገብቶበታል እያለ ሲነግረው ነበረ። ወንድሙንም እንግዲህ ከመጥፎ ነገር ለማዳን ወንድሜ እያለ ወደ ወንድሙ እየገሰገሰ ባለበት ሰዓት ኢንስፔክተሩም እድል ያዘዘችውን ነገር ተቀብሎ እየገሰገሰ ባለበት ሰዓት ተገናኝተዋል። እውነት ኢንስፔክተር ናቲን ይለየዋል ወይስ አይለየውም የሚለውን እሱን አብረን የምናይ ይሆናል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እንድታደርጉ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚህ እሰናበታችኋለሁ። መልካም ጊዜ ይሁንላችሁ።